እንዘተ አቅፍዮ ለሕፃንኪ ማርያም እንዘተ አቅፍዮ ለሕፃንኪ ማርያም ነይ ማርያም ነይ ማርያም አረ ለድንግል ማርያም እልል በሉ አመስግኑ። እንኳን አደረሳችሁ። ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም በጭብጨባ ነይ 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 ማርያም ነይ 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 እንዘ ተሐቅፍዮ ለሕፃንኪ ማርያም እንዘ ተሐቅፍዮ ለሕፃንኪ ማርያም ነይ 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 እልል በሉ ነይ 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 ማርያም ነይ 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 አንድ ጊዜ በዚህ በአውደ ምሕረቱ ፊት ለፊት ያላችሁ የእግዚአብሔር ቤተሰቦች ትንሽ ወደ ኋላ ሂዱላቸው። በዚህ በአውደ ምሕረትም ያላችሁ ባካችሁ ቦታ ያዙ እንዳይጨናነቅ ማለት ነው። በስመ አብ ሁላችሁም በትምህርተ መስቀል አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሳህል ቆሞስ አባ ፍቅረ ማርያም የደብራችን ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ፣ በጠቅላይ ቤተ ክህነት በሀገረ ስብከት የመምሪያ ኃላፊዎች፣ የአድባራትና የገዳማት ዋና አስተዳዳሪዎች፣ በዚህ ቅዱስ ስፍራ እግዚአብሔርን ለማመስገን የተሰባሰባችሁ የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አደራችሁ? አመስግኑ እስኪ እግዚአብሔር። ስለማይነገረው ስጦታው እግዚአብሔር ይመስገን። እንኳን አደረሳችሁ። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን በረከት በሁላችን ላይ ይደር። ከዚህ በማስከተል ጊዜያችንን በአግባቡ ለመጠቀም ቀጥታ ወደ ሊቃውንቱ አገልግሎት ነው የምንሄደው። ከዛ በፊት ግን ማሳሰቢያ አለ። ይሄ ሁሉ በግ አይደለም። በመካከል ፍየሎች አሉ፣ ወደ ኪሳችሁ የሚገቡ ቦርሳችሁን የሚወስዱ። ይሄ ነጠላ የለበሰ ሁሉ ክርስቲያን አይደለም። የጠመጠመ ሁሉ አገልጋይ አይደለም። ስለዚህ እባካችሁ ብዙዎች አሁን ቦርሳቸው እየተዘረፈ ሞባይላቸው እየተዘረፈ እዚህ እየመጡ ያለቀሱ ነው። ስለዚህ ንብረታችሁን ጠብቁ። ሰው ራሱን መጠበቅ አለበት። ራሱን የማይጠብቅ ጠባቂ የለውም። እየሰማችሁኝ ነው? እስቲ ራሱን የማይጠብቅ በሉ። ጠባቂ የለውም። እንዴት ነው እኛ ራሳችንን የምንጠብቀው? በጥንቃቄያችን። ጥንቃቄህ ይጠብቅሃል፣ ማስተዋልህ ይጋርድሃል ይላል። እግዚአብሔር ማስተዋሉን ለሁላችንም በቸርነቱ ያድለን። ከዚህ በማስከተል ወደ ሊቃውንቱ አገልግሎት እንሸጋገራለን። ያልተረጋጋችሁ ሰዎች ተረጋጉ። ይህ ቀን የእግዚአብሔር ቀን ነው። እግዚአብሔርን ለማመስገን ነው በዚህ ስፍራ የተሰባሰብነው። ስለዚህ የተረጋጋ መንፈስን ለሁላችንም በቸርነቱ ያድለን። ወደ አገልግሎቱ
Yeah.
ሳል ብርሃንኪ ኢየሩሳሌም አብርዬ
ኢየሩሳሌም በጻብራ አንጌ ኢየሩሳሌም መንበረ በጻብራ አንጌ ኢየሩሳሌም መንበረ አብርሂ 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 አንየ ኢየሩሳሌም አንየ ኢየሩሳሌም አብርሂ አብርሂ መንበረ ንግሥት ደብሮ አብርሂ አብርሂ መንበረ ንግሥት ደብሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ መጾሮ አብርሂ አብርሂ መንበረ ንግሥት ደብሮ አብርሂ አብርሂ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥኪ በዛ ዘምስለ ማርያም አብርሂ አብርሂ መንበረ ንግሥት ደብሮ አብርሂ አብርሂ መንበረ ንግሥት ደብሮ ንጉሥኪ በዛ ዘምስለ ማርያም መጾሮ ንጉሥ ለደብራችን ይኸው ለእሱ ነው መንገድ እሱ ነው ዋና እኮ እሱ ነው ዋና ለደብራችን ሊቃውንት ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። እግዚአብሔርን አመስግኑላቸው።
ከዚህም በማስከተል ቀጥታ ወደ ደብራችን ሰንበት ትምህርት ቤት መዘምራን ነው የምንሸጋገረው። እነሱም እንደዚሁ ለበዓሉ ተስማሚ የሆነውን ዝማሬ ያቀርባሉ። ከነሱ ጋር ሆነን ጭብጨባ፣ እልልታ በሚያስፈልግበት ሰዓት አብረን በጋራ እግዚአብሔርን እናገለግላለን። አልሞ
አረጋዊ ይጸውር ስንቅ አረጋዊ ይጸውር ስንቀኪ አረጋዊ ይጸውር አረጋዊ ይጸውር ዮሴፍ አረጋዊ ዮሴፍ አረጋዊ ዮሴፍ አረጋዊ አረጋዊ ይጸውር ስንቀኪ አረጋዊ ይጸውር ስንቀኪ አረጋዊ ይጸውር አረጋዊ ይጸውር ስንቅኪ ዮሴፍ አረጋዊ አረጋዊ ይጸውር ስንቀኪ አረጋዊ ይጸውር ስንቅኪ አረጋዊ ይጸውር ስንቅ አረጋዊ ይጸውር አረጋዊ ይጸውር አረጋዊ ዮሴፍ አረጋዊ ዮሴፍ አረጋዊ ይጸውር ዮሴፍ አረጋዊ ይጸውር ስንቀኪ አረጋዊ ዮሴፍ አረጋዊ ይጸውር ስንቀኪ አረጋዊ ዮሴፍ አረጋዊ ዮሴፍ አረጋዊ ይጸውር ስንቀኪ ዮሴፍ አረጋዊ ይጸውር ስንቀኪ አረጋዊ ዮሴፍ አረጋዊ ነናዛ ኤካራ ኑጌዶን ቤታ ሃያ ማርያም ነናዛ ኤካራ ኑጌዶን ቤታ ሃያ ማርያም ሃያ ማርያም ሃያ ማርያም ሃያ ማርያም ሃያ ማርያም ነናዛ ኤካራ ኑጌዶን ቤታ ሃያ ማርያም ነናዛ ኤካራ ኑጌዶን ቤታ ሃያ ማርያም ሃያ ማርያም ነጋባ
samara negafa samara negafa samara qofi sarki negafa samara qofi sarki negafa samara qofi sarki negafa samara qofi sarki negafa samara negafa samara negafa samara negafa samara negafa samara qofi sarki negafa samara qofi sarki negafa samara qofi sarki negafa samara qofi sarki negafa samara negafa samara negafa samara negafa samara negafa samara qofi sarki negafa samara qofi sarki negafa samara sarki qofi negafa samara adada tuma Yesus mamudayo era marama godayo era salon asanaiti wosi san chati wos salo asanaiti tsiza sa sebedanan sara sebedanan mugada tuma adada tuma Ketanchati bunchiza salo asanaiti tsikiza sa Ketanchati bunchiza salo asanaiti tsikiza sa Walkai mada iza sagana Sosara isibedana Nusosa iza sagana Nusosara isibedana Adada tuma Adada tuma Adada tuma Marama godayo era Marama godayo era Adada tuma Adada ለደብራችን ሰንበት ትምህርት ቤት መዘምራን በጋሞኛውም በአማርኛውም በዓሉን በተመለከተ ላቀረቡልን ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። አመስግኑላቸው። እንግዲህ በእኛ ደብር ሁለት ቋንቋ እግዚአብሔርን ለማገልገያ እንጠቀምበታለን። በአዲስ ኪዳን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቋንቋን እንድናገለግልበት ባርኮ ሰጥቶናል። ሂዱ ወደ ዓለም አሕዛብን ሁሉ አስተምሩ ብሎ ቋንቋን ጸጋ አድርጎ ለሐዋርያት ሰጠ። እኛም ከሐዋርያት ሰጠን። መንበረ ንግሥት ቁስቋም ማርያም ቤተ ክርስቲያን ቋንቋን እግዚአብሔርን ለማገልገል ነው የምንጠቀምበት። ስለዚህ ይህ ለብዙዎቻችን በዚህ ዘመን ላለነው በቋንቋ ለምንገዳደለው ሰዎች ምሳሌ ይሆናል ብለን እናስባለን። አምላካችን እግዚአብሔር ለሁላችንም ማስተዋሉን ያድለን። ይሄን የምታዩትን ዲኮር ቢንያምና ያሬድ የተባሉ ወንድሞች ናቸው ያመጡልን። እንግዲህ ብዙ አድባራት ላይ እየተገኙ እንዲህ አይነት አገልግሎት
ይሰጣሉ። ለነሱ እስቲ አንድ ጊዜ እግዚአብሔርን አመስግኑልን። ደግሞ ከሰጪው ደግሞ አሰጪው ይባላልና ወጣቶቹን ደግሞ ከጉልበታቸውም አስራት አውጥተው እንዲህ በአማረ መልኩ እንድናገለግል በዓሉን እንድናከብር ስለረዱን ለነሱ ምስጋና አቅርቦልን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በማስከተል ቀጥታ ወደ ዕለቱ የወንጌል ትምህርት ነው የምንሸጋገረው። ሁላችንም በመረጋጋት እግዚአብሔር የሚናገርን እንሰማለን። አሁን የሚናገር ሰው አይኖር። ሰው ዝም ሲል ልቡ ይናገራል። ልቡ ዝም ሲል እግዚአብሔር ይናገራል። እግዚአብሔር ሲናገር ደግሞ ካስተዋልን በሕይወታችን ለውጥ፣ የጽድቅ ፍሬ፣ የመንፈስ ቅዱስን ፍሬ ማፍራት እንችላለንና እግዚአብሔር ሲናገር ዝም እንድንል እንድናስተውል አምላካችን እግዚአብሔር ሰው ይሁን። ሁላችንንም በቸርነቱ ይርዳን። የዕለቱን የወንጌል ትምህርት የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር የሆኑት እጩ ዶክተር መላከ ምህረት ቆሞስ አባ ጌዲዮን ብርሃነ ይሆናሉ። እሳቸው የዕለቱን ትምህርት ያስተምራሉ። አምላካችን እግዚአብሔር በምንማረው ቃል እንድናስተውልና ፍሬ እንድናፈራበት እርሱ በቸርነቱ ይርዳን። የምስጢርን ወንጌል ለሁላችንም ይግለጥልን። ወደ ትምህርቱ ተመየጢ ሱላማጢስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሃዱ አምላክ በማትጠቀለል ሶስትነት በማትከፋፈል አንድነት ለሚመለክ ለሥላሴ አንድ ነው ስንል ሶስትነቱን ሳንጠቀልል፣ ሶስት ነው ስንል አንድነቱን ሳንከፋፍል በአንድነቱ ለሚመለክ በሶስትነቱም ውዳሴ ቅዳሴ ለሚቀርብለት ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት ለማይባል ለሥላሴ በሥላሴ ስም ለሥላሴ በምድርና በሰማይ በባሕርና በቀላይ ክብርና ምስጋና ውዳሴና አምልኮ ለቅድስት ሥላሴ ይሁን። ተመየጢ ሱላማጢስ የተወደዱ ክቡር አባታችን መላከ ሰላም ቆሞስ መላከ ምሕረት ቆሞስ አባ ፍቅረ ማርያም የዚህ ታላቅ ሕዝብ አባት በደገኛው ልቡናቸው ፍቅረ ቢጽን ከፍቅረ እግዚአብሔር አስማምተው ክህነት ከሊቅነት ተባብሮላቸው ከፍ ባለ ሕሊናቸው ፈሪሃ እግዚአብሔር ሰፍኖላቸው ተገዝተው ለሥላሴ ተገዝተው ለእናንተ አርአያ ሆነው የጠፋችሁትን ለመፈለግ ያላችሁትን ለማጽናት የጸናችሁትን እስከ መጨረሻው የክርስቶስ መንግሥት እንድትጓዙ መንፈሳዊ ኃይልን በጸሎት ያስታጠቁ የሚተጉ አባታችን ክቡር የተወደዱ መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ፣ የተወደዳችሁ የሀገረ ስብከቱ የየመምሪያ ኃላፊዎች፣ ክቡር የኔታ መጋቤ ሰማዕት ወመራሕያነ ሊቃውንት የኔታ ቀለመ ወርቅ፣ ሌሎችም መጠራት ሲገባችሁ በእኔ ዝንጋ ያለፍኳችሁ ልባችሁ ለይቅርታ ቅርብ የሆነላችሁ ወንድሞች አባቶች ሁላችሁ ደግሞም በዚች ዕለት በዚች ሰዓት የድንግል ማርያም ፍቅር ስቧችሁ የክርስቶስ መስቀል ነክቷችሁ የመንፈስ ቅዱስ ኃይል አበርትቷችሁ
በዚች ቅድስት ስፍራ የተገኛችሁ በሽበት ዘውድ ያጌጣችሁ አባቶች፣ በዕድሜ ካባም የደመቃችሁ እናቶች፣ ይልቁንም በወጣትነት ጊዜያችሁ በዚህ ውድ የሆነ የሕይወታችሁ አፍላ ዘመን አይምሯችሁ አውጥቶና ወርዶ የተቀበለውን አምላክ በመታዘዝ ልትገዙለት በምድር ላይ ባለች ግን ሰማያዊት በሆነች ርስቱ በቅድስት ቤተ ክርስቲያን በእግዚአብሔር መንግሥት ውስጥ የተገኛችሁ ወንዶችም ሴቶችም ይልቁንም ሕፃናት ጭምር በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ሰነበታችሁ? ይመስገን እንድንል የምስጋናን መስዋዕት እንድንሰዋ በዚች ቅድስት ስፍራ ተገኝተናልና አይኑ እንዳየች ሳይፈርድብን ጆሮ እንደሰማች ሳይበይንብን ይቅር እያለ የንስሐ ዕድሜ የምህረት ዕድሜ የመንፈሳዊ ኃይል የሚጨመርበት የዚህን የቅድስና የበረከት ዕድሜ ስለተሰጠን በተሰጠን ዕድሜ ሰጪውን ሳንዘነጋ ዕድሜ የሰጠንን አምላክ ልናመሰግን ልናመልከውም ስለተገኘን እውነት ነው። ስሙ ይክበር ይመስገን፣ ከፍ ከፍም ይበል። ወገኖቼ የሐዲስ ኪዳን ኪሩብ የሆነች ድንግል ማርያም አንዘነጋትምና ስለወደዳት የዘወትር ውዳችን ናት። ስለመረጣት ለዘላለም ምርጣችን ሆና ትኖራለች። ከፍ ስላደረጋት ለዘላለም በከፍታዋ ልክ እያመሰገናት ፍቅሯን እናስባለን፣ እናትነቷን እንዘክራለን፣ ደግሞም በረከቷን እንቀበላለን። ዛሬ በዚህ ሰዓት እናታችን እመቤታችን ድንግል ማርያም እንደ ሐዋርያት ልጆቿን ምርኮ አድርጋ ለክርስቶስ መንግሥት የምታዘጋጅበት የመንግሥተ ሰማያትን ጣዕም በቁማችን እንድንቀምስ ምክንያት ሆና ስሟ እየጠራን ፍቅሯ እያቀረበን ምሕረት ምልጃዋ እየረዳን ክርስቶስን ልናመልክ በልጇ መንግሥትም ሰማያውያን እንድንሆን በረከቷ ረድቶናልና ለእናታችን ለአማላጃችን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ውዳሴ ይሁን። ወገኖቼ ዛሬ ወንጌል የምንሰብክበት አውደ ምሕረት የተማጸናችኋት የጽድቅ ከተማ የሆነች ቅድስት ቤተ ክርስቲያን ደግሞም የሕይወት ብርሃን የሆነን መጽሐፍ ቅዱስ እንዲሁ የተገኘ አይደለም። ከሰጪው በኋላ ተቀባዮቹ ብዙ ዋጋ ከፍለዋል፣ በዱር በገደል ተንከራተዋል። እኛ የክርስቶስን ምሕረት፣ ቸርነት፣ ልጅነት እንዳናጣ ብዙ ዋጋ የከፈሉ አባቶቻችን እነ ተክለ ሃይማኖት እንዴት እንዘነጋለን? እነ ጻድቁ ተክለ ሃይማኖትን፣ እነ ቅዱስ እስጢፋኖስ፣ ቅዱስ ጊዮርጊስን ለጻድቃን ለሰማዕታት በንጽሕና ላገለገሉ ለፍጹማን መነኮሳት ክህነታቸውን ጠብቀው ለኖሩ ለስዩማን ካህናት ለንጹሐን ዲያቆናት ንጹሕ የሆነ እንባ እየሰዉ ለዛሬ ምሕረት እንድንቀር ምክንያት የሆኑ ለንጹሐን ምእመናን የሁሉም ዋጋ ለዛሬዋ ቤተ ክርስቲያን የተከፈለ ነውና ክብርና ምስጋና እንደየማድረጋቸው ይድረሳቸው። ወገኖቼ የምንቆየው ግፋ ቢል ጥቂት ደቂቃዎች ነው። ግን እንዲህ ብለን እንጀምር። እንደ ጠቢቡ እንደ ሰሎሞን እንዲህ ብለን ተመየጢ ሰላመ ሰጣዊት ወንራይ ብኪ ሰላምን የምታሰጪ ሆይ ተመለሽ፣ ሰላምን እናይብሽ ዘንድ ነይ ተመለሽ። ሰላም ጠምቶናልና ተመለሽ፣ ሰላም ያስፈልገናልና ነይ። ሰላም እርቦናልና
ነይ ብለን በሰለሞን ቃል ያ ከእርሷ የመነጨው የሰላም ከተማ የሰላም የምድርና የሰላም አለቃ ኢየሱስ ክርስቶስ የመነጨባት የሰላም ምንጭ ድንግል ማርያም ወንራይ በኪ ሰላመ የመነጨውን ሰላምን ክርስቶስን እናገኝብሽ ዘንድ ነይ እንበላት። ክብር ምስጋና ለስሙ ይሁን። ወገኖቼ ዛሬ በዚህ ሰዓት የምናስበው ስለእመቤታችን መመለስ ስናስብ የሰሎሞንን ሐሳብ በጥቂት ዳሰን እንለፍ። ሰሎሞን ይህን ሐሳብ የተናገረው በዚህ መኃልየ ከመዝሙራት ሁሉ የሚበልጠው ዝማሬ ምክንያቱም ንሴብሖ ተብሎ የተዘመረበት ባሕረ ወመስተጽእነ ተንኰለኞች ሰጥመው እግዚአብሔር የፈቀደላቸው አምልጠው ምሕረት ያገኙበት የማይመለሱ የማያስተውሉ በስጥመት የተቀጡበት ይህንን ሲያስቡ ከዚህ በኋላ ተደርሷልና ከመዝሙራት ሁሉ የሚበልጥ ከምስጋና ሁሉ የሚበልጥ ምስጋና መኃልየ ሦስት ነገሮችን ይዟል። የመጀመሪያው በሙሽሪትና በሙሽራው መካከል ያለውን ኅብረት፣ ሁለተኛ ምስጢረ ሥጋዌው፣ ሶስተኛ ድንግል ማርያምን ምስጢረ ሥጋዌን ለመረዳት ክርስቶስ የመሆኑን ነገር ለመገንዘብ ሰው የሆነባት ድንግል ማርያም ከተዘነጋች ሙሉ ትርጉም የለውም። ሙሉ መረዳት አይኖርም። ሰው ሆነ ስንል ሰው የሆነባትን ድንግል ማርያምን ከዘነጋን የተጻፈውን ወንጌል ለማንበብ የወንጌሉ ርዕስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ማለትን ከተውን ነገራችን ዝብርቅርቅ ሆኗል። ቃሉ የክርስቶስ መታሰቢያነቱ በስሙ ዋጋ ለከፈሉ ቅዱሳን ነውና ወገኖቼ፣ ስለዚህ ተመየጢ ሱላማጢስ ወደዚህ ስንመለስ የመኃልየ ሐሳብ ሦስት ነው። በዚህ በሦስቱ ሐሳብ ውስጥ ይህንን ቃል በምዕራፍ 7 ቁጥር 12 ላይ ተመየጢ ሱላማጢስ ሰላም የሰላም ምንጭ ሆይ ተመለሽ አለ። ስለ ሦስት ነገር ተናገረ። ሦስቱን ነገር ተናግሬ እግዚአብሔር መንፈስ ቅዱስ ቢረዳኝ የእናንተ አምላክ ቢያበረታኝ ሦስቱን ሐሳብ እንድናገር መንፈስ ቅዱስ አይምሮን አንቅቶ ጉልበቴን አበርትቶ ሕሊናዬን አብርቶ የሚገባውን ቃል ብቻ እንድናገር ጸሎታችሁ ቢያግዘኝ ሦስቱን ሐሳቦች ብቻ እንነጋገራለን። ማን ይፍቀድ? እግዚአብሔር መንፈስ ቅዱስ። ክብር ለመንፈስ ቅዱስ ይሁን። የመጀመሪያው ተመየጢ የተባለበት የመጀመሪያው ሐሳብ ኢየሩሳሌም ጽዮን ናት። በባቢሎን ምርኮ ተማርከው ለነበሩ እስራኤላውያን እግዚአብሔር የሰጠው የተስፋ ቃል ይፈጸምላቸው ዘንድ በስደት 70 ዓመት የምትቀጣ ዜጎቿ የሚንገላቱ ኢየሩሳሌም ጽዮን የዳዊት ከተማ ተመለሽ፣ ስደቱ ያብቃ፣ እንግልቱ ያብቃ፣ ተመለሽ እያለ ሶሎሞን ትንቢተኛው ይዘምራል። በዚህ በኤርምያስ ምዕራፍ 29 ቁጥር 10 ላይ 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችኋለሁ፣ መልካሚቱን ቃሌን እፈጽምላችኋለሁ የሚል የተስፋ ቃል ተነግሮላቸው ነበረ። ለስደተኞቹ እስራኤላውያን ክብር ላጣችው የጽዮን ከተማ ያቺ ክብሯ ለተገፈፈ የዳዊት ከተማ መመለስ ክብሯን ይመልሳል። ስለዚህ የተነገረው ትንቢት ይፈጸም ዘንድ ነቢያት ተተክተው ተመየጢ የተሰደድሽ ኢየሩሳሌም ሀገርሽ አልባ የሆነ በባዕዳን እጅ ሀገርሽ የወደቀ በባዕዳን ግዛት ውስጥ ሕዝብሽ የማቀቀ ኢየሩሳሌም ጽዮን ሆይ ተመለሽ። ምክንያቱም በመከራ ወቅት እንኳን 70 ዓመት 7 ቀን ረጅም ነው። 7 ዓመት አይዘለቅም። በለቅሶ በሰቆቃ በዋይታ በእንግልት በምርኮኝነት በባዕዳን ሀገር የሚኖር ኑሮ 7 ዓመት አይደለም፣ 7 ዓመት 7 ዓመት አይደለም፣ 7 ወር አይደለም፣ 7 ቀን መከራ 7 ሰዓቱም ረጅም ነው። ስለዚህ ያለቀሱ ክብር አጥተዋል። በባቢሎን ምርኮ የብዙዎች ስሜት ተጎድቷል። ስነ ልቦናቸው ላሸቀ። ሰላም በሌለበት
መልካም ስነ ልቦና አይኖርም። ሰላም በሌለበት ስለ ልቦናው የተጎዳ ማህበረሰብ ይበዛል። እስራኤላውያን በመከራው ስለሆኑ ክብራቸው ስለተገፈፈ ማዕረጋቸው ስለረገፈ በባዕዳን እየተቀጡ ስለሆነ 70 ዓመት ስለ ልቦናቸው እየተጎዳ መዘመር አቅም አጥተው እንዲህ ሲሉ እንሰማለን። የባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። የተማረከች ጽዮን፣ የተሰደደች ጽዮን፣ የሚንገላቱ ጽዮናውያን፣ መከራ እየቀመሱ ያሉ ጽዮናውያን ባሰብናቸው ጊዜ አለቀስን። ስደት ያስለቅሳል፣ መከራ ያስለቅሳል፣ እንግልት ያስለቅሳል። ከኔ ጋር ናችሁ? ያስለቅሳል ካለ በኋላ መዝሙረኛው በ137 ቁጥር 1 እስከ 6 በአህያ ዛፎች ላይ መሰንቋችንን ሰቀልን፣ የማረኩን በዚያ ዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። እኛ ግን ሰቀልነ እንዚራቲነ፣ እኛ ግን መሰንቆቻችንን ሰቀል፣ ማራኪዎቻችን ገዢዎቻችን እንድናወድሳቸው ፈለጉ። እኛ ግን እምቢ አልን። የምስጋና መሰንቆቻችንን ከዛፍ ላይ ሰቀልን። ምስጋና ለማይገባው ምስጋናንን ሰዋ ዘንድ አልፈቀድንም። ስለዚህ ሰቀልነ እንዚራቲነ፣ እንዚራችንን ሰቅለን፣ ወበከይነ አስቆቀውን፣ አለቀስን፣ አነባን። ጠላትን የምናወድስበት ጠላትን ልናወድስ የምንችልበት ሞራል አጣን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። ለጽዮን የሚገባውን ክብር ስጡን አሉ። አንሰጥም አልን። ዘምሩልን፣ አንዘምርናል። አመስግኑን፣ አናመሰግንም አልን። ስለዚህ የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን አልን። ሰላም በሌለበት እንዴት ስለ ሰላም እናወራለን አልን። ክብር በሌለበት እንዴት ስለ ክብር እንናገራለን አልን። አዎ ይላል ወገኖቼ። ስለዚህ የመጀመሪያው ተመየጢ የኢየሩሳሌምን ስደት የጽዮንን ከተማ መጥፋት አስቦ ስለ ኢየሩሳሌም የተነገረ ነው። ንሴብሖ እያሉ የሚመለሱበትን ብስራት የናፈቁ ነቢያት የዘመሩት ዝማሬ አማናዊት ጽዮን እስመ በውስቴታ ተረክበ፣ ከእርሷም ሰው ተወለደ። እምነ ጽዮን ይብል ሰው ወብእሲ ተወልደ በውስቴታ፣ በእርሷም ከሰው ሰው የሆነ በወገቡ ስልጣኑ የተሸሸገ ዛሃሎ ይሰጎም ሰብ፣ ያ መከራ ድንጋዩን የሚያነሳ የተጠሙ በጎችን የሚያረካ የሚያጠጣ የሰላም ምንጭ ክርስቶስ የተወለደባት አማናዊት ጽዮን ድንግል ማርያም፣ ክብር ምስጋና ለስሙ ይሁን። ድንግል ማርያምን ተመለሺ፣ የስደቱ ዘመን ያብቃ፣ የእንግልቱ ዘመን ያብቃ፣ መራም መጠማትሽ ያብቃ፣ በማይገቡ ሰዎች የሚደርስብሽ ዘለፋ ያብቃ፣ ተመለሺ። ያ በግንቦት 24 ስደት ተጀመረ። ዛሬ ህዳር 6 ቀን ከ6 ወር ከ10 ቀን በኋላ ያ እንግልት የ6 ወራት መከራ የ6 ወር መጠጊያ አጣ። ዓለምን የፈጠረ መጠጊያ ያጣበት፣ የዓለምን ንጉሥ ይዛ የተንከራተተችበት ጥቂት ዋሻ ቁስቋምን ያገኘችበት፣ ቁስቋም ገብታ አረፍ ያለችበት፣ ክብር ምስጋና ለስሙ ይሁን። ያ ዛሬ ህዳር 6 በዚሁ በህዳር 6 ቀን ትንቢት ተነግረዋል። ዘማሪዎች ዘምረዋል። ስለ ስደቷ ስለ መከራዋ ተናግረዋል። ወገኖቼ ጥቂት የምናገረው ስለሚጠቷ ነውና አባታችን ቅዱስ ያሬድ መንግስቱ ሰፋኒት ዘእምቅድመ ዓለም ወልደ ቅድስት ማርያም ሐሰሰ ምዕራፈ ከመድኩም አለ። የሚገርም ነው። ንጉሥ ዘላለም ግሩምም ግሩማን ብርሃነ ሕይወት ዘይጸልም አደረ ደብረ ቁስቋም አለ። ያ ቅድመ ዓለም የነበረ ጌትነቱ በምልዕት ስፊት የሆነች የቅድስት ድንግል ማርያም ያ ልጅ የእግዚአብሔር የባህሪ ልጅ የዘላለም ንጉሥ ሲሆን እንደ ደካማ
ማረፊያን ሲፈልግ 6 ወር ከ10 ቀን የተንገላታው መንገላታት ከግሩማን ይልቅ ይገርማል። የማይጨልም የሕይወት ብርሃን እርሱ ዛሬ ከጨለማ ስደት ያርፍ ዘንድ በደብረ ቁስቋም ተጠጋ፣ ማረፊያ አገኘ ይላል። ሰማይና ምድርን የዘረጋው ማረፊያ አገኘ። ወገኖቼ በራእይ ምዕራፍ 12 ከቁጥር 4 እስከ 6 እንዲህ ተብሎ ዮሐንስ ጉዳዩን አስቀድሞ ተናገረው። ዘንዶም ሴቲቱ በወለደች ጊዜ